የደብረ ማርቆስ የአየር ማረፊያ አጠቃላይ እንደ ሀገር ሲወሰድ ፋይዳው ከፍተኛ ነው። ኢንቨስትመንቶችን የተለያዩ እድገቶችን ወደ አካባቢያችን እንዲመጡና በተመሳሳይ እንደ ማንኛውም የማህበረሰብ ክፍል ደብረ ማርቆስ ቀደም ሲል የነበረውን የተጠቃሚነት እንደገና ደግሞ ባደገ ሁኔታ ሊጠቀም የሚችልበት መንገድ ምቹ ሁኔታ ይዞ የመጣ ነው። ማህበረሰቡ በፈለገው ሰዓት በሚፈልገው ቀን በአጭር ሰዓት ለሚፈልገው ግብና ለሚፈልገው ተግባር በአጭር ሰዓት እንዲደርስ ያደረገ ተደራሽ የሚያደርግ የሙከራ ትግበራም ጭምር የታየበት መንገድ መልካም ስለነበረ አየር መንገዳችን እጅግ በጣም ደስ ያለን አንዱ የልማት አካልም ስለሆነ ለሀገራችን እድገት የሚያፋጥን ደብረ ማርቆስን ብቻ ሳይሆን አጠቃላይ የአካባቢው ማህበረሰብና እንደ ሀገርም ቢሆን ፋይዳው ትልቅ ነው። ይህ እድል መገኘቱ እንደኔም በዚህ ወቅት በተለይ በኔ እድሜ ስንጓጓለት የነበረውን አገልግሎት ማግኘታችን መልካም ነው የሚል ሀሳብ ስላለኝ ማለት ነው። አሁን ያለው ሁኔታ ሲታይ አሁንም ቢሆን ግንባታው እንዲጠናቀቅ አንደኛ በጣም የገረመኝ ሰራተኞች በፍጥነት እየሰሩ ናቸው ያለ የተለያዩ ማሽኖች አሉ። ዛሬም ቢሆን አጠቃላይ በከተማ ደረጃ የሚመለከታቸውን ባለድርሻ አካላት ልማቱ የደረሰበትን ሁኔታ ለማሳየትና የሙከራ ትግበራውንም ጭምር ለማረጋገጥ የሚመለከተውን አካል የሚፈለገውን ሁሉ ዝግጅት በማድረግ ከተማ አስተዳደሩ ይዞ የመጣበት መንገድ መልካም ነው። ልማቱ እጅግ በጣም ደስ የሚል ማለት እዚያ ሆኖ ከምሰማው በፎቶግራፍ ከምታየው በቪዲዮ ከምታየው በዘለለ በአካል ደግሞ መጥቼም ጭምር ስላረጋገጥ እጅግ በጣም ደስተኛ ነኝ ማለት ነው። ሳልሞት ይሄን የአየር ማረፊያውን በማያቴ እጅግ ከመጠን በላይ ተደስቻለሁ። ከዚህ ቀደም ለአማራም ክልልም ሆነ ለምስራቅ ጎጃም ወይም ለደብረ ማርቆስ ከተማ ጥያቄ ሆኖ የነበረው አንገብጋቢ ጥያቄ የነበረው የአየር ማረፊያ ጥያቄ ነበር። ስለዚህ ዛሬ እንደዚህ በመሆኑ ሳልሞት በማያቴ በጣም ደስተኛ ሆኛለሁ። በጣም አመሰግናለሁ። ስለዚህ የአየር ማረፊያው እዚህ መሆኑ ደብረ ማርቆስ እምብርት ላይ በመሆኑ እጅግ ከመጠን በላይ ህብረተሰቡ ተጠቃሚ የሆነበት ሁኔታ ነው ያለ። የአካባቢ ነዋሪ አርሶ አደሮችም በዚህ በአየር ማረፊያው ቦታ ላይ ተጠቃሚ ድለኛ ናቸው። ስለዚህ የደብረ ማርቆስ ህዝብ በሙሉና የአማራ ክልል ህዝብ ሊደሰት ይገባዋል የሚል እምነት ነው ያለኝ። በዚህ ላይ ድጋፋችን መቀጠል አለበት። ባየሁት ነገር እጅግ በጣም ደስተኛ ነኝ። ለንግዱ ማህበረሰብ ለሌላውም አካላት አስቸኳይ የሆኑ ስራዎችን ለመስራትና ፈጥኖ በኢኮኖሚካሊ አጠቃላይ ስራዎችን ለማሳደግ ያለው አስተዋጽኦ ከፍተኛ መሆኑ ዛሬ እዚሁ ቦታ መጥቼ ማየቴ እኔ ትልቅ ኩራትና ደስታ ነው የተሰማኝ። ብዙ ጊዜ የደብረ ማርቆስና አካባቢ ማህበረሰብ ጥያቄ ተፋቷልና የዚህ እድል ተጠቃሚ መሆናችን ደስ ብሎኛል። ደስ ይበላችሁ። ዛሬ ላይ የምንገኘው የደብረ ማርቆስ ኤርፖርትን መሰረት ያደረገ የጉብኝት ስራዎች ነው እየሰራን ያለ ነው። አሁን እየጎበኘን ያለ ነው የደብረ ማርቆስ ኤርፖርትን ነው። ይሄ ኤርፖርት እውነት ለመናገር ጎብኚዎቹም ቅድም ሀሳብ አስተያየት ሲሰጡ እንደነበረ በእኛም ክትትል በጣም ደስተኞች ናቸው። በተለይ የእያንዳንዱ ወኪል የህብረተሰብ ክፍሎች እዚህ ተገኝተዋል። የነጋዴው ማህበረሰብ በውስጥ አለ፣ መንግስት ሰራተኞች አሉ፣ የፌዴራልና የክልል ተቋማት አሉ፣ የደብረ ማርቆስ ከተማ አስተዳደርና የምስራቅ ጎጃም እንደዚሁም የጎዛምን ባለሙያዎችና ሂደት አስተባባሪዎችም ጭምር ተገኝተዋል። ስለዚህ እነሱም እየገለጹ ያሉት በጣም ደስተኞች ናቸው። ምክንያቱም ይሄ ልማት ከፍተኛ ቀጠናውን የሚያነቃቃ ልማት ነው። በተለይ አንዱ የለውጡ ትሩፋት የምንለው ይሄ ኤርፖርት ዘርፈ ብዙ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጥቅሞች ስላሉት እሱን ጥቅሞች የሚያሰፋና የሚያሳድግ ነው ማለት ነው። አለፍ ሲልም ከዚህ በፊት ማህበረሰቡ ሲጠይቀው የነበረው ጥያቄ ተመልሶልናል፣ በጣም እናመሰግናለን የሚል በጣም የፈነደቀና ያደቀ ልብ የሚያሞቅ ደስታ ውስጥ ናቸው ያሉ እዚህ ጎብኚዎቹ። እሱን ወስደን የበለጠ ደግሞ በቀጣይ ትልልቅ ፕሮጀክቶችን እንሰራለን ማለት ነው። ስለዚህ ከጎብኚዎቹም የሚጠበቀው በቀጣይ በሰው ኃይል የማዘጋጀት ይሄ የደብረ ማርቆስ አየር ማረፊያ ይዞት የሚመጣው በዘርፈ ብዙ ጸጋ አለ። ኢንቨስትመንቱን ያነቃቃል፣ ባለሀብቶቹን ይስባል። ከምንዛሬ ጋርም ተያይዞና ሌሎቹ ስራዎቹ የበለጠ የሚያነቃቃ ስለሆነ በዚህ ዘርፍ ወጣቶችን የማሰልጠን የማደራጀት አገልግሎት አሰጣጥን የማሳለጥ እንግዶችን በጎጃም ባህል የመቀበልና የማስተናገድ ስራዎችን በሰፊው እንዲሰሩ ሀሳባቸውን ሲያወሱ ነበረ። ይሄንንም ይዘን እንሰራለን ማለት ነው። በቀጣይ እኔም እንደ አንድ ነዋሪ እንዳመራር እንደ ጎብኚም ጭምር ይሄንን ይዘን እያስተባበርና በዚህ ዘርፍ ላይ እንሰራለን። ስለዚህ እነዚህም ፋይዳዎቹ የተረዳ ህብረተሰብ ቢውልድ እያደረግን ማየት ማመን ነው የሚለውን ቢውልድ አድርገው እዚህ ላይ የደረሰበትን ከክቡር ጠቅላይ ሚኒስትራችን ጀምሮ የክልላችን ርዕሰ መስተዳደርና የከተማና የዞን
እንደዚሁም የወረዳዎች ከፍተኛ አመራሮችን ማመስገን እንፈልጋለን ማለት ነው። እዚህ ላደረሱልን ይሄን ልማት እዚህ ደረጃ ላይ ላደረሱልን መላ አካላትም ጭምር ጥያቄያችን የህዝቡን ጥያቄ ወስዶ በመፍታት ረገድ የተሰሩ ስራዎች ቀላል ስላልሆኑ ከልብ እናመሰግናለን። ይሄን ወስደን ደግሞ እኛ የበለጠ በኢንዱስትሪው ዘርፍ የምናስፋፋበት፣ በማዕደኑ ዘርፍ የምናስፋፋበት፣ በግብርናው ዘርፍ በጣም የልማት ኤሪያ ስለሆነ እሱን መሰረት አድርገን ደግሞ ወደ ስራ የምንገባበትና ሜካናይዜሽንን የምናስፋፋበት፣ ቴክኖሎጂ ሽግግርን የምንሰራበት፣ ዲጂታላይዜሽንን በተለይ ዲጂታል ኢትዮጵያን እውን የምናደርግበት አንዱ የእድገት ማማ ይሆናል ብለን ነው የምንጠብቀው። ደግሞም ነው በዛ ልክ ይዘን በጣም ደስተኞች ነን። ይሄን ደስታችንን ወደር የለውም። በሰፊው እያሰፋን በቅርብ ይሄን እንዳይን ብሌን እየተከታተል ማህበረሰቡ ባለቤት ሆኖ የመጠበቅ የማሳደግና የማስፋት ስራዎችን እንሰራለን።